ሰላም ተማሪዎች እንዴት ናችሁ? መምህር ቴዎድሮስ ነኝ ከሳቋማ። በዛሬው ኬሚስትሪ ግሬድ 9 ምዕራፍ 4 ትምህርታችን ላይ the major trends in the periodic table እንግዲህ በባለፈው ቪዲዮ periodic tableን በደንብ አብጠርጥረን ተመልክተናል። አሁን ደግሞ major trends in the periodic table የተወሰኑ የኤሌመንቶችን ፕሮፐርቲ አንስተን አክሮስ የፔሪድ እና ዳውን ግሩፕ የሚኖራቸውን ትሬንድ እንመለከታለን ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ ቴሌግራም እና ዌብሳይት አድራሻዎቻችንን ዘወትር መጎብኘት እንዳትዘነጉ። አሁን ቀጥታ ወደ ሜጀር ትሬንድስ ኢን ዘ ፔሪዮዲክ ቴብል። አሁን ደግሞ ወደ ሁለተኛውና በጣም ጠቃሚ ባህሪ ወይም ፕሮፐርቲ ስለሆነው አዮናይዜሽን ኢነርጂ ልንናገር ነው። ሶ አዮናይዜሽን ኢነርጂ ማለት እንግዲህ ዘ ኢነርጂ ኒድድ ቱ ቴክ ኤሌክትሮን ፍሮም ኒውትራል አተም ኒውትራል ጋሺየስ አተም ነው አዮናይዜሽን ኢነርጂ የምንለው ማለት ነው። አዮናይዜሽን ኢነርጂ አንዱ የኤሌመንቶች ካራክተሪስቲክ ነው። እስቲ በደንብ ደግሞ ዴፊኒሽኑን እንመለከተዋለን ቀጥሎ ባሉት ትምህርቶች ላይ። ስለዚህ አዮናይዜሽን ኢነርጂ ማለት አንድን ኤሌክትሮን ከአውተር ሞስት ሼል ላይ ለመውሰድ ለመንጠቅ ማለት ይቻላል የሚያስፈልገው ኢነርጂ የጉልበት ነው አዮናይዜሽን ኢነርጂ የምንለው ማለት ነው። So let's do activity. Form a group and perform the following task. Present your findings to the class. By referring table 4.6 and 4.7, discuss in group what you observe on the trend in ionization energy and present your conclusion for the class. እንዳትረሱ የትምህርታችን ርዕስ trends across a period and down a group. የነዚህን ፕሮፐርቲዎች ትሬንድ ነው። የነ አዮናይዜሽን ኤነርጂ፣ የነ አቶሚክ ሳይዝን፣ የነ ኤሌክትሮን አፊኒቲ፣ የነ ኤሌክትሮን ኔጋቲቪቲን። ስለዚህ አክሮስ ፔሪድ እና ዳውን ግሩፕ ስንሄድ የአዮናይዜሽን ኤነርጂ ትሬንድ ምን ይመስላል? ይህንን ቴብል 4.6 እና 4.7 መጽሐፋችሁ ላይ ገልጣችሁ እሱን እያያችሁ ከጓደኛችሁ ጋር ወይም ደግሞ ሰው እንኳን አጠገባችሁ ከሌለ ከራሳችሁ ጋር ትሬንዱ ምን እንደሚመስል ለማሰላሰል ሞክሩ። አብረን ከኔ ጋር ደግሞ ቀጥሎ እንመለከታለን። በጣም ጥሩ። ሶ አዮናይዜሽን ኤነርጂን ሲደግመን ዲፋይን እናድርገው። ቅድም መግቢያችን ላይ አይተነዋል። ሶ አዮናይዜሽን ኤነርጂ ኢዝ ዘ ኳንቲቲ ኦፍ ኢነርጂ ዛት አን አይሶሌትድ gaseous atom in the ground electronic state must absorb to discharge an electron resulting in a cation. Oh, a lot of concepts and ላይ ሰብሰብ ብለው ነው የመጡት። እስቲ በተን አድርገን እንዲያው እንግዲህ አዮናይዜሽን ኤነርጂ ቀለል አድርገን ስናየው እዚህ ጋር ሃይድሮጅን አተም አለ። ስለዚህ በጋሺየስ ፎርም ከሃይድሮጅን አተም ላይ አንድ ኤሌክትሮን ለመሄድ ሃይድሮጅን ኢነርጂ አብዞርብ ሊያደርግ ይገባው ወይም ኢነርጂ ያስፈልገዋል። ያቺን ኤሌክትሮን ለመንጠቅ እዚህ ጋር እንደምታዩት ሃይድሮጅን ወደ ምን ተቀይሯል? ወደ ሃይድሮጅን ፕላስ። ኤች ፕላስ ምንድን ነው የሚባለው? ካታየን ይባላል። እንዳትረሱት ካታየን። ይሄ ኤች ፕላስ ምን ይባላል? ካታየን። ካታየን የምንላቸው ምንድን ናቸው? ፖዚቲቭሊ ቻርጅድ አይንስ። ስለዚህ ፖዚቲቭሊ ቻርጅድ አይንስ ማለት ኒውትራል አተሙ አይዘር ፕላስ ኦር ማይነስ ሲሆን ወይ ኤሌክትሮን ሲቀበል ወይ ኤሌክትሮን ሲያጣ። ኤች ፕላስ ማለት እንደ ሂሳብ እንዳይመስላችሁ፣ ሂሳብ ላይ ፕላስ ሲሆን መጨመር እንለዋለን። ኤች ፕላስ ማለት ሃይድሮጅን አንድ ኤሌክትሮን አጥቷል ማለት ነው። አጥቷል። ስለዚህ ቹትና ኤች ኤሌክትሮን። ስለዚህ ሃይድሮጅንን በጋዝ መልክ ላይ ያለ ሃይድሮጅንን አንድ ኤሌክትሮን እንዲያጣ ኤነርጂ ያስፈልጋል። ያቺ ኤነርጂ ያ አማውንት ኦፍ ኤነርጂ ምን ብለን እንጠራዋለን? አዮናይዜሽን ኤነርጂ። ስለዚህ አዮናይዜሽን ኤነርጂ የምንለው አንድ አተም በግራውንድ ስቴት ላይ ያለ አተም ወይም ደግሞ በሎወር ኢነርጂ ስቴት ላይ ያለ አተም በጋሺየስ መልክ ኤሌክትሮንን ሉዝ ሲያደርግ የሚያስፈልገው ኤነርጂ ወይም አብዞርብ የሚያደርገውን ኤነርጂ ነው ማለት ነው አዮናይዜሽን ኤነርጂ የምንለው። ስለዚህ ዘ ኤነርጂ ኒድድ ቱ ሪሊዝ ኤሌክትሮን ፍሮም ኤ ኒውትራል ጋሺየስ አተም ብለን ዲፋይን እናደርገዋለን ማለት ነው። ሶ ዲስ ኤነርጂ ኢዝ ዩዥዋሊ ኤክስፕረስድ ኢን ኪሎ ጁል ፐር ሞል። ስለዚህ ይህ አዮናይዜሽን ኤነርጂ የሚገለጸው በምንድን ነው? በዚህ ዩኒት ነው። ኪሎ ጁል ፐር ሞል ኦር ዘ አማውንት ኦፍ ኤነርጂ ኢት ቴክስ ፎር ኦል ዘ አተምስ ኢን ኤ ሞል ቱ ሉዝ 1 ኤሌክትሮንስ ኢች። ይህን እንደተረሱ። ስለዚህ ይሄ ማለት እንግዲህ አዮናይዜሽን ኤነርጂ ማለት አተሞች አንድ ኤሌክትሮንን
a mole to lose 1 electron each. አንድ ኤሌክትሮንን ሉዝ ለማድረግ የሚወስዱት አብዞርብ የሚያደርጉትን ኤሌክትሮን ነው አዮናይዜሽን ኤነርጂ የምንለው። When considering an initially neutral atom, expelling the first electron will require less energy than expelling the second. The second will require less energy than the third, and so on. Each successive electron requires more energy to be released. እዚህ ጋር እንግዲህ ከዚህ ምን ተረዳችሁ? ፈርስት አዮናይዜሽን ኤነርጂ የሚባል ነገር አለ፣ ሰከንድ አዮናይዜሽን ኤነርጂ የሚባል አለ፣ ሰርድ አዮናይዜሽን ኤነርጂ የሚባል አለ። ፈርስት አዮናይዜሽን ኤነርጂ የምንለው የመጀመሪያዋን ኤሌክትሮን ሉዝ ለማድረግ አተሞች የሚያስፈልጋቸው ወይም ደግሞ የሚወስዱት ኤነርጂ ነው። ከአንድ አተም ላይ አንዷን ኤሌክትሮን ለመንጠቅ ማለት ይቻላል። እሱን ሉዝ ካረገ በኋላ ከሁለተኛው ላይ ወይም ደግሞ አንደኛውን ሉዝ ካረገ በኋላ ሁለተኛ ኤሌክትሮኗን ለመውሰድ ደግሞ ሰከንድ አዮናይዜሽን ኢነርጂ እንላለን። ከዛ ሁለት ኤሌክትሮን ያጣን አተም ሶስተኛ ኤሌክትሮን ደግሞ ሉዝ ለማድረግ ሰርድ አዮናይዜሽን ኢነርጂ እንላለን። ስለዚህ እነዚህ ሰክሰሲቭ ኤሌክትሮንስ ሪኳየርስ ሞር ኢነርጂ። ስለዚህ ፈርስት አዮናይዜሽን ኢነርጂ ኢዝ ሌስ ዛን ሰከንድ አዮናይዜሽን ኢነርጂ ኤንድ ሌስ ዛን ሰርድ አዮናይዜሽን ኢነርጂ። ስለዚህ አዮናይዜሽን ኢነርጂ ከፈርስት ወደ ሰርድ ስናወዳድር እየጨመረ ነው የሚሄደው ማለት ነው። ይህን እንዳትረሱ። ሰርድ አዮናይዜሽን ኢነርጂ ከአንደኛውና ከሁለተኛው አዮናይዜሽን ኢነርጂ በመጠን ከፍተኛ ነው ማለት ነው። ሶ እዚህ ጋር እንግዲህ እንደምንመለከተው እስቲ ቅድም ያለውን አንድ አፍታ ሪቫይዝ እናርገው። ፈርስት ሰከንድ እና ሰርድ አዮናይዜሽን ኢነርጂ ብለን አንስተናል። ሶ ፈርስት አዮናይዜሽን ኢነርጂ ማለት ለምሳሌ ይሄ አተም እዚህ ጋር ካለ እቺን የመጀመሪያውን ኤሌክትሮን ሉዝ ለማድረግ የሚወጣው ኤነርጂ ወይም የሚያስፈልገው ኤነርጂ ፈርስት አዮናይዜሽን ኢነርጂ። እቺን ኤሌክትሮን ያጣ አተም ሁለተኛ ቀጣይ ኤሌክትሮን እቺኛዋ ፈርስት ኤሌክትሮን አርገን ብንወስዳት ፈርስት ኤሌክትሮን፣ ስለዚህ እቺን ኤሌክትሮን ሉዝ ለማድረግ የሚያስፈልገን ፈርስት አዮናይዜሽን ኢነርጂ እንለዋለን። ስለዚህ እቺን ኦልሬዲ ሉዝ ያደረገ አተም ላይ ሁለተኛውን ኤነርጂ ሉዝ እንዲያደርግ ደግሞ ካስፈለገ ምን እንለዋለን ማለት ነው? እቺ ሰከንድ ኤሌክትሮን ብትሆን ሰከንድ አዮናይዜሽን ኤነርጂ እንለዋለን። ኦልሬዲ ሁለት ኤሌክትሮኖችን ሉዝ ያደረገ አተምን ሶስተኛዋን ኤሌክትሮን ሉዝ እንዲያደርግ እቺ ሰርድ ኤሌክትሮን አድርገን ብንወስዳት ሰርድ ኤሌክትሮን እቺ ሶስተኛውን ኤሌክትሮን ከዚህ ላይ ሪሙቭ ለማድረግ የሚያስፈልገው ኤነርጂ ደግሞ ሰርድ አዮናይዜሽን ኤነርጂ ይባላል። ስለዚህ ፈርስት ወይም ደግሞ ፈርስት አዮናይዜሽን ኤነርጂ ኢዝ ኢን ኳንቲቲ ሌስ ዛን ሰከንድ አዮናይዜሽን ኤነርጂ ኤንድ ሌስ ዛን ሰርድ አዮናይዜሽን ኢነርጂ። ምክንያቱም የኒውክለሱ አትራክሽን እየጨመረ ስለሚሄድ ኤሌክትሮን አውተር ሞስት ኤሌክትሮን ተቀነሰ ማለት የበለጠ የኒውክለሱ አትራክሽን ፎርስ እዚች አንዷ የቀረችው ኤሌክትሮን ላይ ይበዛል። ስለዚህ ጥብቅ አድርገው ስለሚይዟት ሞር ከኒውክለሱ አትራክሽን ለመነጠለችን ኤሌክትሮን ሞር አዮናይዜሽን ኢነርጂ ያስፈልጋል። ለዛ ነው ሰርድ አዮናይዜሽን ኢነርጂስ ግሬተር ዛን ሰከንድ ኤንድ ፈርስት ያልነው ማለት ነው። This is because after the first electron is lost, the overall charge of the atom becomes positive, and the negative forces of the electron will be attracted to the positive charge of the newly formed ion. ወይም ደግሞ እዚህ ጋር የሚለን ቅድም ካልኩ በተጨማሪ this is because after the first electron is lost, አንዷን ኤሌክትሮን ካጣ በኋላ የአተም ምንድን ነው የሚሆነው? becomes ፖዚቲቭሊ ቻርጅድ አተም ይሆናል። ስለዚህ የተቀሩት ኔጌቲቭ ፎርስስ ኦፍ ዘ ኤሌክትሮን ወደ ምን ይሳባሉ ማለት ወደዚህ ወደ ፖዚቲቭ ስለሚሳቡ ኤሌክትሮንን ነጥሎ ቀጣዩን ኤሌክትሮን ነጥሎ ለመውሰድ ሞር ኢነርጂ ያስፈልጋል ማለት ነው። So the more electrons that are lost, the more positive this ion will be. The harder it is to separate the electrons from the atom. ስለዚህ the more the electrons that are lost, ስለዚህ ሞር ኤሌክትሮኖችን ባጣ ቁጥር አየኑ ሞር ፖዚቲቭ እየሆነ ነው የሚሄደው። ስለዚህ ሞር ፖዚቲቭ ሆነ ማለት the harder it is to separate the electrons, ኤሌክትሮኑን ሴፓሬት ለማድረግ የበለጠ እየጠነከረ ይሄዳል ማለት ነው። ስለዚህ the more electrons that are lost, ብዙ ኤሌክትሮኖች ሉዝ ባረገ ቁጥር ሞር ፖዚቲቭ እየሆነ ይሄዳል። ሞር ፖዚቲቭ ሆነ ማለት ደግሞ ኤሌክትሮኖች በደንብ ፈርምሊ ተይዘው ይገኛሉ ማለት ነው። በቀላሉ ኤሌክትሮኖች መለየት አንችልም ማለት ነው። ስለዚህ አዮናይዜሽን ኢነርጂ እየጨመረ ይሄዳል ማለት ነው። In general, the further away an electron is from the nucleus,
the easier it is for it to be expelled. In other words, ionization energy is a function of atomic radius. The larger the radius, the smaller the amount of energy required to remove the electron from the outermost orbital. ይህ ቀጥታ ከምን ጋር ይሄዳል? ከአቶሚክ ሳይዝ ወይም ከአቶሚክ ሬዲየስ ጋር። ሶ አዮናይዜሽን ኤነርጂ ኤንድ አቶሚክ ሬዲየስ አር ኦፖዚት። ያ ማለት ምን ማለት ነው? አቶሚክ ራዲየሱ ጨመረ ማለት አውተር ሞስት ሼሉ ላይ ያለው ኤሌክትሮን ከአውተር ሞስት ኦርቢታል ላይ ያለው ኤሌክትሮን ከኒውክለሱ አትራክሽን ፎርስ በርቀት ይገኛል ማለት ነው። ስለዚህ በቀላሉ ያችን ኤሌክትሮን ሪሙቭ ወይም ደግሞ ሙቭ ማድረግ ይቻላል በትንሽ ኢነርጂ። ስለዚህ አቶሚክ ሳይዝ ጨመረ ማለት አዮናይዜሽን ኤነርጂ ቀነሰ ማለት ነው። በትንሽ አዮናይዜሽን ኤነርጂ ሪሙቭ ማድረግ ይቻላል። ነገር ግን ኤሌክትሮኑ ወይም ደግሞ አቶሚክ ሳይዙ ትንሽ ሆነ ማለት አውተር ሞስት ኦርቢታል ላይ ያሉት ኤሌክትሮኖች ለኒውክለሱ ቅርብ ናቸው ማለት ነው። ስለዚህ የኒውክለሱ ቻርጅ ምንድነው ያልነው? ፖዘቲቭ ፕሮቶኖች ስላሉት ስለዚህ ዘ ሴንትራል ፓርት ኦፍ አናተም በደንብ አትራክት አድርጎ ስለሚይዘው ኤሌክትሮንን በቀላሉ ዲታች ማድረግ አይቻልም ማለት ነው። ስለዚህ አዮናይዜሽን ኤነርጂ ኤንድ አቶሚክ ሬዲየስ አር ኦፖዚት። አስ አቶሚክ ሬዲየስ ኢንክሪዝስ አዮናይዜሽን ኤነርጂ ዲክሪዝስ። አስ አቶሚክ ሬዲየስ ዲክሪዝስ አዮናይዜሽን ኤነርጂ ደግሞ ኢንክሪዝ ያደርጋል ማለት ነው። ይህንን እስቲ በምሳሌ ስንመለከት it would be far easier to take electrons away from larger elements of calcium than it would be from one where the electrons are held tighter to the nucleus like chlorine. እዚህ ጋር ሁለቱም በምንመለከትበት ጊዜ ካልሽየም እና ክሎሪን በምንመለከት ጊዜ ሳይዙ የክሎሪን ሳይዝ በጣም ትንሽ ነው። ሶ አውተር ሞስት ሼል ላይ ያሉት ኤሌክትሮኖች they are held firmly በደንብ አድርገው ነው የተያዙት። ምክንያቱም ለኒውክለሱ ቅርበት ስላላቸው ኒውክለሱ ኤክሰርት የሚያደርገው አትራክሽን ፎርስ በደንብ ስቦ ጠንክሮ ይዛቸዋል ማለት ነው። እዚህ ጋር ስንመጣ ግን አውተር ሞስት ሼል ላይ ያሉት የካልሽየም ሁለቱ አተሞች ከኒውክለሱ በርቀት ይገኛሉ። ነምበሩ ሼሉም ብዙ ስለሆነ በርቀት ይገኛሉ። ስለዚህ ትንሽ ነው የተያዙት ማለት ነው ላላ ተደርገው። ስለዚህ በቀላሉ ቺን በትንሽ ኢነርጂ ሪሙቭ ማድረግ ይቻላል። እዚህ ጋር ግን ሞር ኢነርጂ ያስፈልጋል ማለት ነው። ስለዚህ አዮናይዜሽን ኤነርጂው እዚህ ጋር ከዚህኛው ይልቅ ከፍ ይላል ማለት ነው። ሲንስ ጎይንግ ፍሮም ራይት ቱ ሌፍት ኦን ዘ ፔሪዮዲክ ቴብል ራይት ቱ ሌፍት ማለት እንግዲህ ከነን ሜታል ሳይድ ወደ አልካሊ ሜታሎች ቅድም እንዳየ ነው አቶሚክ ሬዲየስ ይጨምራል ብለን ያየ ነው ማለት ነው። ስለዚህ አዮናይዜሽን ኤነርጂ በተቃራኒ ነው የሚጨምረው ፍሮም ሌፍት ቱ ራይት ማለት ነው። ሶ አዮናይዜሽን ኤነርጂ ከግራ ወደ ቀኝ ስንሄድ ወደ ሜታሎች ሳይድ ወደ ኖብል ጋዝ ዳይሬክሽን ስንሄድ አዮናይዜሽን ኤነርጂ ይጨምራል፣ ምክንያቱም አቶሚክ ሳይዝ ስለሚቀንስ ማለት ነው። ይሄ ግሩፕ ላይ ግን ስንመጣ ከታች ወደ ላይ አዮናይዜሽን ኤነርጂ ይጨምራል ወይም ደግሞ ከላይ ወደ ታች አዮናይዜሽን ኤነርጂ ይቀንሳል ማለት ነው፣ ቅድም ባልናቸው ምክንያቶች። Exceptions to this trend is observed for alkaline earth metals group 2A and nitrogen group elements group 5A. ተማሪዎች አንድ ልብ ልትሉ የሚገባው ኬሚስትሪ ላይ ብዙ ጊዜ ኤክሰፕሽኖች ይኖራሉ። እነዛን ኤክሰፕሽኖች ከነ ኤክሰፕሽን የሆኑበት ምክንያት ጠንቅቃችሁ ታውቁ ይገባል። ይሄ ወደፊት 12ኛ ክፍል ላይ ማትሪክስ ስትፈተኑ እንደዚህ አይነት ጥያቄዎች ተነጥለው ስለሚመጡ ከአሁኑ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ ጀነራሊ አሁን ስንናገር ዳውን ኤ ግሩፕ አዮናይዜሽን ኤነርጂ ዳውን ኤ ግሩፕ ይቀንሳል፣ አክሮስ ኤ ፔሪድ ደግሞ ይጨምራል አብራር። ግን ኤክሰፕሽኖች አሉ። ግሩፕ 2A ላይ ኤክሰፕሽኖች አሉ፣ ግሩፕ 5A ላይ ኤክሰፕሽኖች አሉ። እነማናቸው እነዚህ ኤክሰፕሽኖች? እስቲ እንመልከታቸው። ሶ ግሩፕ 2A ኤሌመንቶችን ስንመለከት they have ionization energy greater than group 3A elements and group 5A elements have greater ionization energy than group 6A። እንግዲህ ግሩፕ 2 እዚህ ጋር ነው የሚገኙት። ይሁንና እዚህ ጋር በቤሪሊየም ሲር አልካላይን እርዝ ሜታልስ የምንላቸው፣ ግሩፕ 3 ደግሞ የቦሮን ፋሚሊዎች ናቸው፣ እዚህ ጋር ያሉ ናቸው። ስለዚህ በተማርነው ትምህርት መሰረት በጀነራል ትሬንዱ መሰረት አክሮስ ፔሪድ አዮናይዜሽን ኤነርጂ ይጨምራል ቢኮዝ ሳይዝ ስለሚቀንስ። ስለዚህ ዊ ኤክስፔክት ቦሮን ፋሚሊስ ቱ ሃቭ ሃየር አዮናይዜሽን ኤነርጂ ዛን ዲስ ዋን። ነገር ግን የተወሰነ ኤክሰፕሽኖች አሉ ማለት ነው። የነዚህ አዮናይዜሽን ኤነርጂ ከነዚህ ይበልጣል የተወሰኑ አተሞችን ማለት ነው። እዚህ ጋር ስንመጣ ናይትሮጅን ፋሚሊ እና ኦክሲጅን ፋሚሊ ስንመለከት ጎን ለጎን ነው የሚገኙት አክሮስ ፔሪድ። እዚህ አክሮስ ፔሪድ ደግሞ አዮናይዜሽን ኤነርጂ ምን ይላል ብለናል?
ይጨምራል ብለናል። ስለዚህ ኤክስፔክት የምናደርገው ይሄኛው ግሩፕ ኦፍ ኤሌመንትስ ከዚህኛው የበለጠ አዮናይዜሽን ኤነርጂ እንደሚኖራቸው ነው። ነገር ግን የናይትሮጅን አዮናይዜሽን ኤነርጂ ከኦክሲጅን ይበልጣል። ስለዚህ ኤክሰፕሽን ነው ማለት ነው። ምክንያቱም ምን ይሆን? እስቲ ቀጥሎ እንመልከተው። አዎ Group 2A and 5A have completely and half-filled electronic configurations respectively. Thus, it requires more energy to remove an electron from completely filled orbitals than incompletely filled orbitals. እዚህ ጋር አንድ በጣም ትልቅ ኮንሰፕት አለ። ምን ይላል? ኮምፕሊት ኤንድ ሃፍ ፊልድ ኤሌክትሮኒክ ኮንፊግሬሽን። ሶ ተማሪዎች ኮምፕሊትሊ ፊልድ ማለት ለምሳሌ ዲ መያዝ የሚችለው 10 ነው አለ። ዲ መጨረሻው ሰብሼል 10 ሲሆን ፒ 6 ሲሆን የመሳሰሉት። ስለዚህ ኮምፕሊትሊና ሃፍ ፊልድ የሆኑ ኤሌክትሮን ኦርቢታሎች ያሏቸው የመጨረሻውን ነው የምናወራው። የመጨረሻው ቫለንስ ኤሌክትሮን ኮንፊግሬሽናቸው ኮምፕሊትና ሃፍ ፊልድ ከሆነ አንፊልድ ከሆኑት ሞር ስቴብል የተረጋጉ ናቸው ማለት ነው። ሞር ስቴብል ከሆነ ደግሞ ኤሌክትሮንን መውሰድ ኢት ኒድስ ማች ኤነርጂ። ስለዚህ ግሩፕ 2ኤ ጋር ለምሳሌ ግሩፕ 2ኤ ጋር ማን እንውሰድ? ቤሪሊየምን እስቲ ለምሳሌ እንውሰድ። ቤሪሊየም ስንት ነው ኤሌክትሮን ኮንፊግሬሽኑ? 4። እስቲ ቤሪሊየምን ኤሌክትሮን ኮንፊግሬሽን እንስራው። ኤሌክትሮኖቹ 4 ናቸው። 1s2 2s2። ሌላ ደግሞ እስቲ ከቤሪሊየም ቀጥሎ ምንድን ነው? ቤሪሊየም ዜን ቦሮን አይደለ? ቦሮን ደግሞ ስንት ነው? ቦሮን ደግሞ 5 ነው። እስቲ የቦሮን ኤሌክትሮን ኮንፊግሬሽን ደግሞ እዚህ ጋር እንስራ። 1s2 2s2 ዜን 5 ስለሆነ 2p1። ስለዚህ የመጨረሻዎቹ ስንመለከት 2s2 ነው እዚህ ጋር ደግሞ 2p1 ነው። ሶ 2s2 ማለት ምን ይባላል? ኮምፕሊትሊ ፊልድ አውተር ሞስት ሼል፣ ኮምፕሊትሊ ፊልድ ኦርቢታል። ኤስ መያዝ የሚችለው ማክሲመም ስንት ነው? 2። ስለዚህ 2 ስለያዘ ዚስ ምን ይባላል? ኮምፕሊትሊ ፊልድ። እዚህ ጋር ደግሞ አንፊልድ፣ ምክንያቱም ሃፍ ፊልድም አይደለም ፉል ፊልድም አይደለም። ፒ መያዝ የሚችለው ስንት ነበር? ማክሲመም ነበር ኦፍ ኤሌክትሮን 6 ቢሆን ኖሮ ኮምፕሊትሊ ፊልድ እንላለን። ስለዚህ በዚህ ምክንያት ኤሌክትሮንን ከቦሮን እና ከቤሪሊየም ላይ ለመንጠቅ በሚደረገው ከቦሮን ላይ መንጠቅ ከቤሪሊየም ይልቅ ይቀላል ማለት ነው። ምክንያቱም አንፊልድ ስለሆነ። ስለዚህ የቤሪሊየም አዮናይዜሽን ኤነርጂ ከቦሮን አዮናይዜሽን ኤነርጂ ይበልጣል ማለት ነው። በተመሳሳይ መልኩ ግሩፕ 5ዎች ጋር ስንሄድ 5 እና 6 ጋር ስንሄድ ለምሳሌ ከግሩፕ 5 ማንን እንውሰድ? ናይትሮጅንን እንውሰድ። ናይትሮጅን ኤሌክትሮኑ ስንት ነው? 7። ከግሩፕ 8 ደግሞ ከግሩፕ 6 ደግሞ ኦክሲጅን እንውሰድ። ኦክሲጅን ስንት ነው? 8። እዚህ ኤሌክትሮን ኮንፊግሬሽናቸውን እንስራ። ለናይትሮጅን 1s2 2s2 2p3። ለኦክሲጅን ደግሞ 1s2 2s2 2p4። የመጨረሻውን ይህን ስንመለከት የመጨረሻውን ኦርቢታል ስንመለከት 2p3። ፒ መያዝ የሚችለው ትልቁ ነምበር ኦፍ ኤሌክትሮን ስንት ነበር? 6። የ6 ግማሽ ስንት ነው? 3። ስለዚህ 3 ስለያዘ ሃፍ ፊልድ እንለዋለን። ምን እንለዋለን? ሃፍ ፊልድ ኦርቢታል። ዋት አባውት ሂር? አንፊልድ። ስለዚህ ከሃፍ ፊልድ ላይ ኤሌክትሮንን መንጠቅ ኒድስ ማች ኤነርጂ ዛን አንፊልድ። በዚህ ምክንያት ወደዚህ ነበር ኤክስፔክት የምናደርገው። ግን የናይትሮጅን አዮናይዜሽን ኤነርጂ ኦፍ ናይትሮጅን ኢዝ ግሬተር ዛን አዮናይዜሽን ኤነርጂ ኦፍ ኦክሲጅን ማለት ነው። ስለዚህ እንደዚህ አይነት ኤክሰፕሽኖች አሉ። ከነ ምክንያታቸው ጠንቅቃችሁ ለማወቅ ሞክሩ። ፊገር 4.8 shows the trend of ionization energy on atomic number for period 2 elements. So period 2 ኤሌመንቶች የታሉ? እዚህ ጋር አሉ። እንግዲህ show the trend of ionization energyያቸው እዚህ ጋር ተጽፎ ይገኛል። እዚህ ጋር ቁጥሩ የሚታያችሁ ከሆነ ወይም መጻፋችሁ ላይ ሄዳችሁ በደንብ ለማየት ሞክሩ። so ionization energy across a period ምንድን ያለው ይጨምራል ነው ያለው። ነገር ግን የቤሪሊየም እዚህ ጋር ስናየው ከቦሮን በልጦ እናገኘዋለን። ለሌሎቹ ግን ይሰራል። ስለዚህ ናይትሮጅንንም እዚህ ጋር ስንመለከት ከኦክሲጅን በተወሰነ መልኩ ይበልጣል ማለት ነው። ከዛ ውጪ ግን ትሬንዱን ተከትሎ ነው የሚሄደው። ስለዚህ ኤክሰፕሽኖች አልፎ አልፎ ይከሰታሉ፣ ቅድም ባልናቸው እና በተመሳሳይ ምክንያቶች ማለት ነው። ሶ ፊገር 4.8 ትሬንድ ኦፍ አዮናይዜሽን ኤነርጂ
ኢን ኪሎጁል ፐር ሞል ኦፍ ፔሪድ ቱ ኤለመንት። ሰው እዚህ ጋር እንደምታዩት እንግዲህ ኤክስፔክት የምናደርገው ስትሬት ላይን ነበር አይደለም? ምክንያቱም አቶሚክ ነምበር ሲጨምር አዮናይዜሽን ኤነርጂ ምን ይላል ብለናል? ወይም ደግሞ አክሮስ ፔሪድ ላሉ ኤለመንቶች አዮናይዜሽን ኤነርጂ ይጨምራል ብለን ነበረ። ይሄ ጀነራል ትሬንዳችን ኤክስፔክቴሽናችን ነበር። ነገር ግን እዚህ ጋር እንደምናየው የተወሰነ መንገጫገጭ አለ። ሊቲየም ይላል፣ ከዛ በኋላ የምንጠብቀው ቤርሊየም፣ ከዛ ቦሮን ስትሬት ነበረ። ነገር ግን የቤርሊየም ከቦሮን ከፍ ይላል በተወሰነ መልኩ፣ ከዛ ይመጣል። ይሄም ኦርደሩን ይጠብቃል፣ ጀነራል ትሬንዱን ይጠብቃል። ከዛ እዚህ ጋር ስንመጣ ደግሞ ናይትሮጅን ቀጥሎ ኦክሲጅን እዚህ አካባቢ ነበር የምንጠብቀው፣ ሀይ አዮናይዜሽን ኤነርጂ ነበር የምንጠብቀው። ነገር ግን ከናይትሮጅን ያነሰ አያችሁት፣ የአዮናይዜሽን ኤነርጂ እዚሁ አካባቢ ነው የኦክሲጅን፣ የናይትሮጅን ግን እዚህ አካባቢ ነው። ስለዚህ አሁንም ዝቅ ይላል ማለት ነው። ከዛ በኋላ ያሉት ግን ጀነራል ትሬንዱ እየጠበቀ ይሄዳል ማለት ነው። ሶ ኢን ጀነራል አክሮስ ኤ ፔሪድ አዮናይዜሽን ኤነርጂ increases as atomic number increases across a period, but there are some exceptions because of completely filled and half filled outermost shell electron ማለት ነው። ያዘነው ኤክሰርሳይዝ 4.4 ጋር ስንመጣ ደግሞ rank each set of the following elements in order of decreasing ionization energy and explain the trend in ionization energy of the elements down a group. so ይህም እንደ ቅድሙ ኤክሰርሳይዝ 4.3 ላይ እንደሰራ ነው አይነት ተመሳሳይ ኤክሰርሳይዝ ነው። ፔሪዮዲክ ትሬንድስ ወይም ደግሞ አዮናይዜሽን ኤነርጂ አክሮስ ፔሪድ እና ዳውን ግሩፕ ምን ይመስላል የሚለውን የሚያነሳ ነው። ሶ የመጀመሪያው ጥያቄያችን የሚሆነው እነዚህ ኤሌመንቶች አንድ ግሩፕ ላይ የሚገኙ ናቸው ወይስ ደግሞ አንድ ፔሪድ ላይ የሚገኙ ናቸው የሚለውን ይሆናል። ከዛ እሱ ካየን በኋላ አክሮስ ፔሪድ እና ዳውን ግሩፕ አዮናይዜሽን ኤነርጂ ይጨምራል ወይስ ይቀንሳል? ከዛ በመጨረሻ በዲክሪዚንግ አዮናይዜሽን ኤነርጂ እናስቀምጣቸዋለን ማለት ነው። ሶ እነዚህን ኤሌመንቶች እስቲ ፔሪዮድ ቴብል ላይ ለይተን እናገኝ። እዚህ ጋር ካልሽየምን እዚህ ጋር እናገኛለን። ካልሽየምን እዚህ ጋር እናገኛለን። እሺ ተማሪዎች እዚህ ጋር ኮንፊውዝ እንዳትሆኑ፣ ኤሌመንቶቹን ሲምቦሊክ ሪፕሬዘንቴሽናቸው ሲሰራ የመጀመሪያው ካፒታል፣ ሁለተኛው ደግሞ ስሞል ሌተር ነው የሚሆነው። እዚህ ጋር ለእናንተ ለማሳየት ይመስለኛል ካፒታል የተደረገው ሁለተኛው። ሶ ካልሽየም እዚህ ጋር አለ፣ ስትሮንሺየም እዚህ ጋር አለ፣ ማግኒዥየም እዚህ ጋር አለ፣ ቤሪሊየም እዚህ ጋር አለ። ስለዚህ እነዚህ 4 ኤሌመንቶች ዳውን ግሩፕ የሚገኙ ኤሌመንቶች ናቸው ማለት ነው። አንድ ግሩፕ ውስጥ የሚገኙ ኤሌመንቶች ናቸው። አልካላይን ኤርዝ ሜታልስ ይባላሉ። አዮናይዜሽን ኤነርጂ ወደ ታች ስንሄድ እየቀነሰ ነው የሚሄደው፣ ምክንያቱም አተሚክ ሳይዝ ስለሚጨምር። ወደ ታች ስንሄድ ነምበር ኦፍ ሼል እየጨመረ ይሄዳል አይደለ? ነምበር ኦፍ ሼል ጨመረ ማለት ለምሳሌ ቤርሊየም አውተርሞስት ሼሉ 2 ነው፣ የማግኒዚየም 3 ነው፣ የካልሽየም 4 ነው፣ የስትሮንሺየም ደግሞ 5 ነው ማለት ነው። ስለዚህ አቶሚክ ሳይዙ ጨመረ ማለት ላስት ኤሌክትሮን አውተርሞስት ሼል ኤሌክትሮን ሪሙቭ ለማድረግ ትንሽ ኢነርጂ ነው የሚያስፈልገው ማለት ነው። የሚያስፈልገው ኤነርጂ ትንሽ ነው ማለት ነው። አቶሚክ ሳይዝ እና አዮናይዜሽን ኤነርጂ ኢንቨርስሊ ፕሮፖርሽናል ናቸው፣ ተቃራኒ ናቸው ማለት ነው። ስለዚህ በዲክሪዚንግ ኦርደር ኦፍ አዮናይዜሽን ኤነርጂ አስቀምጡ ስለሆነ የተባልነው ከትልቅ አዮናይዜሽን ኤነርጂ ካለው ከቤሪሊየም እንጀምርና ከቤሪሊየም ቀጥሎ ደግሞ ማግኒዚየም፣ ዜን ከማግኒዚየም ቀጥሎ ካልሽየም፣ ዜን ስትሮንሺየም። ይሄ ኢን አዮናይዜሽን ኤነርጂ ኦርደርስ እናስቀምጣቸው። ኢን ዲክሪዚንግ አዮናይዜሽን ኤነርጂ ኦርደርስ እናስቀምጣቸው። ይህን ይመስላል ማለት ነው። ቀጣይ ግሩፕስ ኦፍ ኤሌመንቶች እነማን ናቸው? ፖታሲየም፣ ሊቲየም፣ ሩቢዲየም፣ ሶዲየም አልካሊ ሜታሎች እዚህ ጋር የምንመለከታቸው ፖታሲየም፣ ሊቲየም፣ ሶዲየም እንዲሁም ሩቢዲየም። ስለዚህ ልክ እንደ ቅድሙ ሁሉ እንደ አልካላይን እርዝ ሜታሎች እነዚህ ደግሞ አልካሊ ሜታልስ ይባላሉ። ግሩፕ 1 ኤ ሜታሎች ናቸው። ስለዚህ ዳውን ግሩፕ የሚገኙ ናቸው ማለት ነው። ዳውን ግሩፕ ደግሞ አቶሚክ አዮናይዜሽን ኢነርጂ ይቀንሳል ተባብለናል። ስለዚህ በዲክሪዚንግ ኦርደር ስናስቀምጣቸው መጀመሪያ ሊቲየም ይመጣል። ሊቲየም has the highest ionization energy than sodium, potassium and rubidium. then ሶዲየምን እናገኛለን። then after sodium potassium then rubidium። ስለዚህ
በዲክሪዚንግ ኦርደር ኦፍ አዮናይዜሽን ኢነርጂ ስናስቀምጣቸው ይህን ይመስላል ማለት ነው ኦርደራቸው። የመጨረሻው ግሩፕስ ኦፍ ኤሌመንቶች ሃሎጅንስ ናቸው። ሃሎጅን የምንላቸው ግሩፕ 7 ኤሌመንቶች ናቸው። ክሎሪን፣ ፍሎሪን፣ ብሮሚን እና አዮዲን እነዚህ ኤሌመንቶች ናቸው። እነዚህም ዳውን ግሩፕ የሚገኙ ኤሌመንቶች ናቸው። በቅደም ተከተል ስናስቀምጣቸው በዲክሪዚንግ ኦርደር ኦፍ አዮናይዜሽን ኤነርጂ ፍሎሪን ከላይ ይመጣል። ፍሎሪን ሃዝ ሃይስት አዮናይዜሽን ኤነርጂ ፍሮም ዲስ ግሩፕ ዜን ክሎሪን አለ፣ ዜን ብሮሚን አለ፣ ዜን አዮዲን አለ። ይህ በምን ኦርደራቸው ስናስቀምጣቸው ነው? በዲክሪዚንግ ኦርደር ኦፍ አዮናይዜሽን ኤነርጂ ስናስቀምጣቸው ማለት ነው። አልካሊ ሜታልስ ግሩፕ 1A have small ionization energies especially when compared to halogens or group 8 elements። አልካሊ ሜታልስ የምንላቸው እነዚህ ናቸው አይደለ? አዎ፣ ከሃይድሮጅን ውጭ ያሉት እነዚህ አልካሊ ሜታልስ ይባላሉ። አልካሊ ሜታሎች በሳይዝ ምክንያቱም ሳይዝ አክሮስ ፔሪድ እየቀነሰ ነው የሚሄደው ስላልን በሳይዝ ከሁሉም አክሮስ ፔሪድ ካሉት በሳይዝ ትልልቆቹ ናቸው። ስለዚህ ሳይዛቸው ትልልቅ ሆነ ማለት አዮናይዜሽን ኤነርጂያቸው ትንሽ ነው ማለት ነው። ምክንያቱም አውተር ሞስት ሼል ኤሌክትሮን ከኒውክለሱ በርቀት ስለሚገኙ በቀላሉ ዲታች ማድረግ ይቻላል ማለት ነው። ስለዚህ they have low ionization energy አልካሊ ሜታል ስፔሻሊ ከሃሎጅን እና ከኖብል ጋዝ አንጻር ማለት ነው። In addition to the radius distance between nucleus and the electrons in outermost orbital, the number of electrons between the nucleus and the electrons you are looking at in the outermost shell have an effect on ionization energy as well። እንግዲህ ከአቶሚክ ራዲየስ በተጨማሪ ስክሪኒንግ ኤሌክትሮንስ የምንላቸው አሉ። ኤሌክትሮንስ ቢትዊን the nucleus and the electrons በኒውክለሱና በአውተር ሞስት ሼል ኤሌክትሮኑ መካከል ወይም በአውተር ሞስት ሼል መካከል የሚገኙ መካከል ላይ ያሉ ኤሌክትሮኖች አሉ አይደለ? እነሱ ሺልዲንግ ኢፌክት አላቸው። ሺልዲንግ ኢፌክት አላቸው ማለት ኒውክለሱ ውጭ ያለውን ኤሌክትሮን አትራክት እንዲያደርግ የመከለል አይነት ባህሪ ያሳያሉ። ስለዚህ በዛ ምክንያት እነሱም አዮናይዜሽን ኤነርጂን አፌክት ያደርጋሉ ማለት ነው። ዲስ ስክሪኒንግ ኤሌክትሮንስ ይባላሉ ወይም ሺልዲንግ ኤሌክትሮንስ ይባላሉ። ልብ በሉ፣ ቁጥራቸው በበዛ ቁጥር ኒውክለሱ ውጭ ያለውን አውተር ሞስት ሼል ብዙ አትራክት እንዳያደርገው ተጽዕኖ ይፈጥሩበታል ወይም ይከልሉታል። ስለዚህ አዮናይዜሽን ኤነርጂው ትንሽ ይሆናል ማለት ነው። This effect where the full positive charge of the nucleus is not felt by outer electrons due to the negative charges of inner electrons partially cancelling out the positive charge is called shielding። ይሄ ምን እንለዋለን? ሺልዲንግ እንለዋለን። መከለል። ልክ ጋሻ እንደምንለው ጋሻ ታውቃላችሁ አይደለ? ጦር ሲወረወር ምናምን ራሳቸውን እየከለሉ የሚከልሉበት ወይም ደግሞ የሚመክቱበት ልክ እንደዛ ኢነር ኒውክለሱ ወይም ኢነር ሴንትራል ፓርት ኦፍ አናተሙ አውተር ሞስት ሼል ላይ የሚኖረውን ኢፌክት በመከለል እንዲቀንስ የሚያደርጉትን ኤሌክትሮኖች ሺልዲንግ ኤሌክትሮንስ እንላቸዋለን ማለት ነው። The more electron shielding the outer electron shell from the nucleus, the less energy required to expel electrons። ስለዚህ በዚህና በሴንተሩና በአውተር ሞስት ሼሉ መካከል ያሉ ኤሌክትሮኖች በበዙ ቁጥር then what በቀላሉ እዚህ ያለችው ሪሙቭ ማድረግ ይቻላል። ስለዚህ ሊቲየም እና ፖታሲየምን ለምሳሌ ስናወዳድር ሊቲየም 2 ሼል ነው ያለው። ስለዚህ ሺልዲንግ ኤሌክትሮኖቹ 2 ናቸው። እዚህ ጋር ፖታሲየም ጋር ስንመጣ ግን ሺልዲንግ ኤሌክትሮኖቹ በጣም ብዙ ናቸው፣ 18 ናቸው። ከአውተር ሞስት ሼል ኤሌክትሮን ውጭ ያሉት በሙሉ ሺልዲንግ ኢፌክት አላቸው። ኒውክለሱ አውተር ሞስት ሼሏን በቀላሉ አትራክት እንዲያደርግ ይከልሉታል። ስለዚህ በዚህ ተጽዕኗቸው ሺልዲንግ ኢፌክት ወይም ሺልዲንግ ኤሌክትሮንስ ይባላሉ። ስለዚህ እዚህ ጋር ሞር ሺልድ ስላደረጉት እችን ኤሌክትሮን ሪሙቭ ለማድረግ ትንሽ ኢነርጂ ይበቃል ማለት ነው። ምክንያቱም የኒውክለሱ አትራክሽን ተጽዕኖ በእነዚህ ስክሪን ስለሆነ ወይም ደግሞ ሺልድ ስለሆነ ማለት ነው። ጀነራላይዝ ስናደርገው ዘ ሃየር ዘ ሺልዲንግ ኢፌክት the lower the ionization energy ቅድም ባየነው መሰረት it is because of the shielding effect that the ionization energy decreases from top to bottom። ስለዚህ ከላይ ወደ ታች ስንሄድ ዳውን ግሩፕ እና አክሮስ ፔሪድ ጀነራል ትሬንዶችን እያጠናን ነው። ionization energy ይቀንሳል ማለት ነው because of this shielding effect። From this trend
cesium is said to have the lowest ionization energy and fluorine is said to have the highest ionization energy with the exception of helium and neon። እንግዲህ እዚህ ጋር እንደምናየው የሲሲኤምን አቶሚክ ምንድነው ኤሌክትሮን ኮንፊግሬሽን እዚህ ጋር በሜንሽል እዚህ ጋር እንመለከታለን ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ምን ያህል ስክሪን ኦር ሺልዲንግ ኤሌክትሮንስ በመካከል እንዳሉ ማየት እንችላለን። ስለዚህ አዮናይዜሽን ኤነርጂ በጣም ትንሽ ነው ማለት ነው። ቺን ኤሌክትሮን ዲታች ለማድረግ የሚያስፈልገው የኢነርጂ መጠን ዘ ሎስት ነው ማለት እንችላለን። የሲሲኤም የፍሎሪን ደግሞ ዘ ሃይስት ነው። ሳይዙም ትንሽ ነው። እንዲሁም ደግሞ አውተር ሞስት ሼል ኤሌክትሮን ኢዝ ክሎዝሊ አትራክትድ ኦር ስትሮንግሊ አትራክትድ ባይ ዘ ኒውክለስ ቢኮዝ ኦፍ ዚስ። በዚህ ምክንያት የፍሎሪን አዮናይዜሽን ኤነርጂ ዘ ሃይስት ነው ማለት ነው። ዊዝ ዘ ኤክሰፕሽን ኦፍ ሂሊየም ኤንድ ኒየን። ሂሊየም እና ኒየን መጠናቸውም ትንሽ ነው። ከዚህ ባሻገር ደግሞ ኖብል ጋዝ ናቸው እንዳትረሷቸው። ኮምፕሊትሊ ፊልድ ሰብሼል ነው ያላቸው። በዚህ ምክንያት የነሱ ይለያል ማለት ነው። ከዛ ውጭ ግን ፍሎሪን እና ሲሲኤም ፍሎሪን ኢዝ ሳይድ ቱ ሃቭ ዘ ሃይስት አዮናይዜሽን ኤነርጂ ያለው፣ ሲሲኤም ደግሞ ዘ ሎወስት አዮናይዜሽን ኤነርጂ ያለው ብለን መናገር እንችላለን። ከኖብል ጋዞቹ ከሂሊየም እና ከኒየም ውጪ ማለት ነው። ሶ ኤክሴፕት ሂሊየም እና ኒየን እዛ ጋር ስለሚል የሂሊየም እና የኒየምን እስቲ ኤሌክትሮን ኮንፊግሬሽን እዚህ ጋር ለመመልከት እንሞክር። ሂሊየምን እዚህ ጋር እንደምታዩት 1s2 የኤሌክትሮን ኮንፊግሬሽኑ ሶ it has only one s orbital or s subshell አንድ s subshell ነው ያለው። ይህ s subshell ደግሞ ሁለት ኤሌክትሮኖችን ይዟል። s ደግሞ መያዝ የሚችለው ማክሲመም ነምበር ኦፍ ኤሌክትሮን ሁለት ነው። ስለዚህ ኮምፕሊትሊ ፊልድ ነው ማለት ነው። ስለዚህ በጣም ስቴብል ነው ማለት ነው። ከዚህ ላይ ኤሌክትሮንን ዲታች ማለት ከፍተኛ ኤነርጂ ይፈልጋል። ይህንም በተመሳሳይ መልኩ ኖብል ጋዝ ነው። እዚህ ጋር እንደምታዩት s2 2p6 ኮምፕሊትሊ ፊልድ የሆኑ ሰብሸሎች አሉት። ስለዚህ ዲታጂንግ ኤሌክትሮንስ ኒድስ ማች ኤነርጂ ኢን ዚስ ኬዝ ኦልሶ። Table 4.6 showing the increasing trend of ionization energy in kilojoule per mole. Exception in case of boron from left to right in the period table. እዚህ ጋር ፈርስት አዮናይዜሽን ኤነርጂን መመልከት እንችላለን። ከሊቲየም ወደ ፍሎሪን ስንሄድ አክሮስ ፔሪድ እዚህ ጋር እንደምትመለከቱት እንግዲህ አዮናይዜሽን ኤነርጂ ኢንክሪመንትን ኦብዘርቭ እናደርጋለን። ኤክሰፕሽኖች አሉ። ለምሳሌ ቤሪሊየም ከቦሮን ይበልጣል። ቅድም አይተናል ሪዝኑን። ናይትሮጅን ከኦክሲጅን ይበልጣል። አጌነስት ነው። ምክንያቱም ቅድም ባየነው ሀፍ ፊልድ እና ኮምፕሊት ፊልድ ሪዝን ምክንያት ማለት ነው። showing decreasing trend of ionization energies from top to bottom. ሲሲኤም is the exception in the first group. so እዚህ ጋር እንግዲህ እንደምትመለከቱት ግሩፕ 1 ኤ አልካሊ ሜታሎችን ስንመለከት ከሊቲየም ወደ ፍራንሲየም ስንሄድ እዚህ ጋር እንደምታዩት አዮናይዜሽን ኢነርጂ እየቀነሰ ነው የሚሄደው። የሲሲኤም ደግሞ የበለጠ ዘ ሎወስት ፍራንሲየም ሬዲዮ አክቲቭ ነው በባህሪው። ስለዚህ የሲሲኤም ኢዝ ዘ ሎወስት ኢን አዮናይዜሽን ኤነርጂ ማለት እንችላለን ማለት ነው። Example 4.5 which atom should have a smaller first ionization energy, oxygen or sulfur? እስቲ አሁን በኤግዛምፕል ደግሞ የበለጠ ቅድም ያየናቸውን ኮንሰፕቶች ክሊር እናርጋቸው። ኦክሲጅን ነው ወይስ ሰልፈር? የትኛው ነው ፈርስት አዮናይዜሽን ኢነርጂው ትንሽ የሆነ? ፈርስት አዮናይዜሽን ኢነርጂ ማለት እንዳትረሱት the energy needed to remove to take the first outer most shell electron ማለት ነው። B which atom should have a higher second ionization energy, lithium or beryllium? ስለዚህ እነዚህን ጥያቄዎች ለመመለስ እስቲ ስትራቴጂዎቻችን እንመልከት። እዚህ ጋር ዳይሬክሽን ተጠቁመናል። ፈርስት አዮናይዜሽን ኤነርጂ decreases as we go down a group because the outermost electron is farther away from the nucleus and feels less attraction. ዳውን ግሩፕ አዮናይዜሽን ኤነርጂ ይቀንሳል ብለናል። ያንን ታሳቢ አድርገን ለመስራት እንሞክራለን። ቢን ስንመልስ ደግሞ ሪሙቫል ኦፍ ዘ አውተር ሞስት ኤሌክትሮን ሪኳየርስ ሌስ ኤነርጂ ኢፍ ኢት ኢዝ ሺልድድ ባይ ኤ ፊልድ ኢነር ሼል። ሶ ይህንን ስትራቴጂ ተጠቅመን እስቲ መልሳችንን እዚህ ጋር እናስቀምጥ። ኤግዛምፕሎቻችንን በደንብ እንስራቸው። አዎ እንግዲህ ኦክሲጅንና ሰልፈር ነው የተባልነው በመጀመሪያው። ሶ ኦክሲጅንና ሰልፈርን ስንመለከት ፔሪዮዲክ ቴብል ላይ አቀማመጣቸው እንዴት ነው? ዳውን ግሩፕ ነው። ዛት ሚንስ ኦክሲጅን አት ቶፕ አለ፣ ከኦክሲጅን ስር ደግሞ ሰልፈር አለ። ስለዚህ ዌን ዩ ጎ ዳውን ግሩፕ አዮናይዜሽን ኢነርጂ ይቀንሳል ብለናል። ምክንያቱም ሺልዲንግ ኤሌክትሮንስ ስለሚጨምሩ እዚህ ጋር እንደምናየው። ስለዚህ the ionization energy or the energy needed to take electron from oxygen is greater than the ionization energy of sulfur ማለት ነው። ስለዚህ ከኦክሲጅን ላይ ኤሌክትሮን መንጠቅ
ብዙ አዮናይዜሽን ኤነርጂ ይፈልጋል ማለት ነው ከሰልፈር ይልቅ። ምክንያቱም ሰልፈር በመካከሉ ብዙ ሺልዲንግ ኤሌክትሮኖች ስላሉ ኤሌክትሮኗን በቀላሉ ዲታች ለማድረግ ከኒውክለሱ አትራክሽን ፎርስ በርቀት ስለምትገኝ ቀለል ያለ ነው ማለት ነው። ቀጣዩ ጋር ስንመጣ ደግሞ ቤሪሊየምና ሊቲየምን ሰከንድ አዮናይዜሽን ኢነርጂ ነው እየተጠየቅ ነው። ስለዚህ ሰከንድ አዮናይዜሽን ኢነርጂ ከመስራታችን በፊት ቤሪሊየም ላይ አንዷ ኤሌክትሮን ስትነሳ ስንት ይሆናል? ቤሪሊየም መጀመሪያ 4 ነበር አይደለ? ስለዚህ የቤሪሊየም ኤሌክትሮን ኮንፊግሬሽን የቤሪሊየም አየን ማለት ነው። የቤሪሊየም አየን አፍተር ኢት ሉዝስ 1 ኤሌክትሮን፣ አንድ ኤሌክትሮን ካጣ በኋላ የሚኖረው ኤሌክትሮን ኮንፊግሬሽን 1s2 2s1 ነው። የሊቲየምን ቤሪሊየም የሊቲየምን ኤሌክትሮን ኮንፊግሬሽን ስንመለከት ደግሞ 3 ነበረው መጀመሪያ። ስለዚህ አንድ ኤሌክትሮን ካጣ በኋላ የሚኖረው ኤሌክትሮን ኮንፊግሬሽን ከሄሊየም ጋር እኩል ነው 1s2። ከዚች ላይ አንዷ ስትሄድ ማለት ነው። እዚህ ጋርም ደግሞ ማይነስ አንዷ ስትቀነስ ማለት ነው። ስለዚህ እዚህ ጋር ስንመለከት ናው ቤሪሊየም ሃዝ አንፊልድ አውተር ሞስት ኤሌክትሮን። እዚህ ጋር ደግሞ ስንመጣ ሊቲየም ሃዝ ኮምፕሊትሊ ፊልድ ኦርቢታል ወይም ደግሞ ሰብሼል። በዚህ ምክንያት ኤሌክትሮን ከዚህ ላይ ዲታች ማድረግ ከፍተኛ ኤነርጂ ስለሚፈልግ የቤሪሊየም ሰከንድ አዮናይዜሽን ኤነርጂ ከሊቲየም ከፍተኛ ነው ማለት ነው። አሁን በዚህ ቪዲዮ ላይ ወደምንሰራው ኤክሰርሳይዝ እንሄዳለን። Which of the following atoms should have a larger first ionization energy? ናይትሮጅን ኦር ፎስፈረስ? ከሁለቱ ኤሌመንቶች ከናይትሮጅን እና ከፎስፈረስ የትኛው ነው ትልቅ አዮናይዜሽን ኢነርጂ ያለው? እዚህ ጋር እንግዲህ የኤሌመንቶቹ ሲምቦል አለ፣ አቶሚክ ነምበራቸው አለ። እዚህ ጋር እንደምታዩት የተለያዩ ፕሮፐርቲያቸውንም እዚህ ጋር አካትቼላቸዋለሁ እንድታውቁት ማለት ነው። ሶ ናይትሮጅን ኢዝ ዳያቶሚክ ኤሌመንት፣ በዚህ መልክ ነው ኤግዚስት የሚያደርገው ጋዝ ነው። ፎስፈረስ እዚህ ጋር እንደምታዩት ፎስፈረስ የተለያየ ጥቅም አለው። እሳት የሚፈጥረው ይህ ፓርት ፎስፈረስን የያዘ ነው፣ የክብሪት እቺ ፓርት። ስለዚህ አሁን ወደ ተጠያቀነው ጥያቄ እንሂድ። እንደተለመደው መልሱን ከማየታችሁ ከማመሳከራችሁ በፊት መጀመሪያ ራሳችሁ ወረቀት ላይ ወይም ደብተራችሁ ላይ ወይም ከጓደኛችሁ ጋር በደንብ ሞክሩት። እንደዛ ሲሆን ትምህርቱ እየበለጠ እየገባችሁ ይሄዳል ማለት ነው። አሁን ቀጥታ ወደ መልሳችን እንሂድ። እንግዲህ እንደዚህ አይነት ጥያቄዎችን በምንሰራበት ጊዜ አንድ ኤሌመንቶቹ የሚገኙት ዳውን ግሩፕ ነው፣ አክሮስ ፔሪድ የሚለውን መልሳል። ሁለተኛ ኤሌክትሮን ኮንፊግሬሽናቸውን እንሰራለን። ሶ ናይትሮጅን እና ፎስፈረስን በምናይበት ጊዜ ሁለቱ የሚገኙት የተለያየ ሼል ላይ ነው። ናይትሮጅን ሰከንድ ሼል ላይ የሚገኝ ኤሌመንት ነው። ፎስፈረስ ደግሞ ሶስተኛ ሼል ላይ የሚገኝ ኤሌመንት ነው። ከኤሌክትሮን ኮንፊግሬሽናቸው እንደምንመለከተው አውተር ሞስት ሼሉ 2 ነው የናይትሮጅን። ስለዚህ 2s እና 2p ላይ ያሉት ኤሌክትሮን ስንደምር 5። ስለዚህ ቫለንስ ኤሌክትሮኑ 5 ነው ማለት ግሩፕ 5a ኤሌመንት ነው ማለት ነው። ፎስፈረስም እንደዛው 3s እና 3p ላይ ያሉት ኤሌክትሮኖች ስንደምር 5 ነው። ስለዚህ ግሩፕ 5a ኤሌመንቶች ናቸው። አንድ አይነት ግሩፕ ላይ የሚገኙ ግን የተለያየ ፔር ላይ የሚገኙ ኤሌመንቶች ናቸው ማለት ነው። ስለዚህ እዚህ ጋር ከዲያግራሙ እንደምናየው አውተር ሞስት ሼል ኤሌክትሮን ኢን ዘ ኬዝ ኦፍ ፎስፈረስ ከኒውክለሱ በርቀት ይገኛል። በዚህ ምክንያት አዮናይዜሽን ኤነርጂው ትንሽ ነው፣ ወይም ደግሞ እቺን ኤሌክትሮን ሪሙቭ ለማድረግ የሚያስፈልገው ኢነርጂ ትንሽ ነው ማለት ነው። ስለዚህ የአዮናይዜሽን ኤነርጂ ኦፍ ፎስፈረስ ከአዮናይዜሽን ኤነርጂ ኦፍ ናይትሮጅን ያንሳል ማለት ነው። ሶ አዮናይዜሽን ኢነርጂ ኦፍ ፈርስት አዮናይዜሽን ኤነርጂ ነው እያወራን ያለ ነው ኦፍ ናይትሮጅን ኢዝ ግሬተር ዛን ፎስፈረስ ማለት ነው። ቢ which of the following atoms should have a smaller second ionization energy ሶዲየም ኦር ማግኒዚየም? እንግዲህ ከሁለቱ ከሶዲየምና ከማግኒዚየም ሰከንድ አዮናይዜሽን ኢነርጂ ነው እንዳትረሱት። ፈርስት አይደለም። ሰከንድ አዮናይዜሽን ኢነርጂ ማለት the energy needed to remove the second outermost shell electron ማለት ነው። ስለዚህ እሱ በጥንቃቄ እናየዋለን ማለት ነው። እዚህ ጋር እንግዲህ ሲምቦላቸው ኤሌመንቶች አለ፣ ሶዲየም Na፣ ማግኒዥየም Mg። እግረ መንገዳቸውን እያወቃችሁት እንድትሄዱ ነው። ይህን ግን ተጠንቀቁ። ኤም ካፒታል ጂ አይጻፍም ሲምቦሉ። እዚህ ጋር ለእናንተ ለማሳየት ለማጉላት ስለተፈለገ ነው እንጂ ኤም ስሞል ሌተር ጂ። ማግኒዚየም አቶሚክ ነምበሩ 12 ነው። ሶዲየም ደግሞ 11 ነው። ለተለያዩ ጥቅሞች አላቸው። ሁለቱም የተለያየ ሳልቶችን ይፈጥራሉ ማለት ነው። አሁን ወደ ጥያቄያችን እንሂድ።
እንግዲህ እንደዚህ አይነት ጥያቄዎችን ከመስራታችን በፊት ሁልጊዜ ኤሌክትሮን ኮንፊግሬሽን መስራት ግድ ይለናል። ስለዚህ ይህን የኤሌክትሮን ኮንፊግሬሽን አሰራር ማስተር ልታደርጉት ይገባል። ዩዚንግ ኤስ ሰብሼል ኤስፒዲኤፍ ሰብሼል እንዴት ኤሌክትሮንን አሰራጫለሁ ወይም ደግሞ ኤሌክትሮን ኮንፊግሬሽን እሰራለሁ የሚለውን ፕራክቲስ አድርጉት፣ ተለማመዱ። ከዛ በኋላ ፐርፌክት ትሆናላችሁ ማለት ነው። ስለዚህ እዚህ ጋር ስንመለከት የሶዲየም አውተር ሞስት ሼል ኤሌክትሮን 3s1 ነው። የማግኒዥየም ደግሞ 3s2 ነው። ስለዚህ ሶዲየም አየንን ስናየው ሶዲየም አየን የሶዲየም አየን ኤሌክትሮን የሶዲየም ፕላስ ማለት ሶዲየም አንድ ኤሌክትሮን ካጣ በኋላ የሚኖረው ኤሌክትሮን ኮንፊግሬሽን 1s2 2s2 2p6 ምክንያቱም እቺ አንዷ ኤሌክትሮን ሪሙቭ ስለሆነች። ማግኒዥየም ጋር ስንመጣ ማግኒዥየም ፕላስን በምናይበት ጊዜ ምክንያቱም ስለ ሰከንድ አዮናይዜሽን ኤነርጂ ስለሆነ የምናወራው 1s2 2s2 2p6 3s1 ስለዚህ አንደኛ የሶዲየም አየን ኤሌክትሮን ኮንፊግሬሽን ይህንን ይመስላል። ዛት ኢዝ ኮምፕሊትሊ ፊልድ ነው። ከኖብል ጋዝ ኒየን ጋር ይመሳሰላል። ኮምፕሊትሊ ፊልድ ነው። ሁለተኛ የማግኒዥየምን በምናይበት ጊዜ ኮምፕሊትሊ ፊልድ አይደለም ኤሌክትሮን ኮንፊግሬሽኑ ማለት ነው። ከዚህ በተጨማሪ የመጨረሻው አውተር ሞስት ሼል 2 ነው እዚህ ጋር። ስለዚህ ከኒውክለሱ በቅርበት ላይ ይገኛል ማለት ነው። እዚህ ጋር ስንሄድ ደግሞ 3 ነው። ስለዚህ በሁለቱም ምክንያቶች ከሶዲየም አየን ላይ ኤሌክትሮንን ወይም ደግሞ ሰከንድ አዮናይዜሽን ኤነርጂ ሁለተኛዋን ኤሌክትሮን ሪሙቭ ማድረግ ከፍተኛ ኢነርጂ ይፈልጋል ማለት ነው። ስለዚህ አዮናይዜሽን ኢነርጂ ኦፍ ሶዲየም አየን ኢዝ ግሬተር ዛን አዮናይዜሽን ኢነርጂ ኦፍ ማግኒዥየም +1 አየን +1 ማለት ነው። ስለዚህ በእነዚህ ምክንያቶች አንደኛ ኮምፕሊትሊ ፊልድ ነው። ስለዚህ ኢፍ ኢት ኢዝ ኮምፕሊትሊ ፊልድ ኢት ኢዝ ሃይሊ ስቴብል ማለት ነው። ኢት ኒድስ ወይም ደግሞ በጣም ብዙ ኢነርጂ ይፈልጋል። ሁለተኛ ነምበር ኦፍ ሼሉም ቅርብ ነው ከዚህኛው አንጻር ማለት ነው። ስለዚህ በእነዚህ ሁለት ምክንያቶች የሶዲየም ሰከንድ አዮናይዜሽን ኤነርጂ ከማግኒዥየም ሰከንድ አዮናይዜሽን ኤነርጂ ይበልጣል ማለት ነው። ኤክሰርሳይዝ 4.6 ደግሞ